በየቀኑ አያታለሁ። ልክ በዚህን ሰዓት ከቤቷ ስትወጣ ከሩቅ ሆኜ እጠብቃታለሁ። ለሷ እኔ ቆሼ ለቃሚ ብቻ ነኝ። መንገድ ላይ እንደምታየው ልክ እንደ ተራ ድንጋይ ማለት ነው። ለኔ ግን እሷ የጠፋው ህልሜ፣ የናፈቀኝ ብርሃኔ ነች። ባየኋት ቁጥር እወድሻለሁ ለማለት በሮሮዬ ላይ ቃላት ይቆማሉ። ግን ሽታዬንና ሽታዋ፣ ልብሴንና ልብሷን ስመሳት አንደበቴ ይዘጋል። እናትና አባቴ እስከዛሬ በህይወት ቢኖሩ ኖሮ ዛሬ እጇን ይዤ የምሄደው እኔ ነበርኩ። ፈጣሪ ቢያየኝ ነው እንደው ሊያስተምረኝ ካልሆነ ብርሃኔ 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 አንቺማ ለኔ ለኔ ብርሃኔ። አባት ሁሌም ከሩቅ የማያት ልጅ ዛሬ አይን ላይን ተገጣጠመን። ክዋልኩኝ በማንነቴ አፈርኩኝ። እቺ መሬት አፋን ከፍታ ብትወጣኝ ደስታዬ ነበር። ግን ደግሞ ፊቷ ላይ ንቀት ሳይሆን ጥያቄ ነበር የሚታየው። እንደዛ ሲንገበገቡላት የነበሩ አይኖቼ፣ ሳያዩዋት የማይውሉ አይኖቼ ዛሬ ግን ደከሙ፣ አቅማጡ። መቼ ነው ከዚህ ጭቃ ህይወት ውስጥ የምትወጣው? እኔም በውስጤ ጭቃ ውስጥ የገባሁት ወድጄ አይደለም፣ ህይወት ናት የገፋችኝ። ወላጆቼን ስቀብር አብሮኝ የቀበሩኝ ልላት ፈልጌ ግን ምላሶቼ ታሰሩ፣ አጡማጡ። ቆይ አንግስት ፈጣሪ ቢያየኝ ነው እንደው ሊያስተምረኝ። የምትሰጠኝ እንደሆነ ባላቅም ግን በእነዚህ በቆሸሹ እጆቼ እጇን መንካት ፈራሁ። ችግር የለውም ካተቀበለ ግን እኮ እጄ ሊሰጠኝ ለተሰበረ ያንተ ነው መሰለኝ። እኔ ከምትቀመጥበት ወርቆ ነው ያገኘሁት። አልፋታላለ የሰጠችን ብር አልነበረም። ምን እንደሆነ ታውቃላችሁ? የጠፋ ህልሜን፣ ማንነቴን፣ ቤተሰቦቼን፣ የጠፋ ወንድሜን፣ ሁሉንም ነገር ሰጠችኝ። ይዘራሽ በመሞት መካከል ያይኔ ስርታ ፎቶ በውጤ በጣም ትልቅ ቦታ አለው። ጠፍቶብኝ ነበር። አግኝታሽ ተሰጠሽኝ ደግሞ በጣም አመሰግናለሁ። የፍቅሩን ያህል ወድሻለሁ ክብሬን ሳል የናፍቆት ጥጉ ድረስ መቼ ችዬ ካይኔ ሳታሽ ይሄን ያህል ፎቶ ምን ነው እንደዚህ የተከፋው? ወይስ ትንሽ ልጠይቅ? ምን ነው? ምን ሆንክ? አይ ምንም አልሆንኩም። ፎቶ ሰጥተህ ትደሰታለህ ብዬ ነበር። የሆንከው ነገር አለ ነው እንደው ሊያስተምረኝ። አታምኝም? ይሄ ፎቶ የጠፋ ማንነቴ ነው። እዚህ ያሉ እናትና አባቴ ናቸው። ይሄ ደግሞ እኔና መንታ ወንድሜ ነን።
የጠፉብኝና የናፈቁኝ ቤተሰቦች ነው በእጅሽ አምጪ ሰጠሽኝ። እንታ ወንድምህ በጣም የሚገርም ነው። ታዲያ ለምን ታለቅሳለህ? መደሰት ነበረብህ። የማለቅሰውማ የቤተሰቦችን ፎቶ ስላገኘሁ ብቻ ሳይሆን አንቺ እንዲህ ለኔ ሩር ሆነሽ ሳለ እኔ ደግሞ ለአንቺ ያለኝ ፍቅር መናገር ስለማልችል ጭምር ነው። አታውቅም። አንቺ ለኔ ማን ነሽ? እኔ ቆሻሻ ለቃሚ፣ አንቺ ደግሞ ሙሉ ሰው። እንዴት? አይዞሽ፣ አሁን ቤተሰቦችን ለማግኘት ተስፋ አለ። ቆሻሻ መልቀሙን ትተህ እነሱን ፈልጋቸው። እኔ የምችለውን እረዳሃለሁ። ደህና ሁን። ዛሬ ሁለት ትልቅ ሀብት አገኘሁ። አንዱን በእጄ ይዣለሁ፣ አንዱ ግን በልቤ ታስሮ ይቀራል። ወንድሜ ሳገኘው አንዱ ግን በልቤ ታስሮ ይቀራል። ዛሬ መጨረሻዬ ነው። ይህ መደበሪያ የደህንነቴ ብቻ ሳይሆን የጭንቀቴ ምልክት ነበር። ዛሬ ግን ኪሴ ውስጥ ያለችው ፎቶ ክብሬ እንዲመልስ ታደርገኛለች። አሁን ቤተሰቦችን ለማግኘት ተስፋ አለ። ቆሻሻ መልቀሙን ትተህ እነሱን ፈልጋቸው። እኔ የምችለውን እረዳሃለሁ። እሷ አታውቅም። ይህን ፎቶ ስትሰጠኝ ህይወቴ እንደሰጠችኝ አታውቅም። እሷም ወድበት ልብ እንኳን እንዳለኝ የምታውቅ አይመስለኝም። ግን እንዴት ታውቃለች? እኔ እኮ በእሷ አይን ቆሻሻ እንጂ ሰው አልነበርኩም። ወንድሜ አንተን ማግኘት አለብኝ። አንተን ሳገኝ ነው ወደ እሷ መሄድ የምችለው። ራሴን ቀይሬ ለብሼና አምሬ አመሰግናለሁ ልላት ትፈልጋለሁ። ያኔ ምናልባት በአይኖቿ ውስጥ የሚታዩ ቆሻሻ ማንነት ሳይሆን ፍቅሬን ይሆናል። ወንድሜን በድሮ ፎቶ ፈልጌ ማግኘት ሊከብደኝ ይችላል፣ ግን ዛሬ ብቻዬን አይደለሁም። ቤተሰቦቼን በኪሴ፣ ፍቅሯ ደግሞ በልቤ አለ። ወንድሜን ሳገኝ ያኔ ታሪክ ይቀየራል። ዛሬ ሚለ ጌት ሄዶ ይሆን? ፎቶ እንዲቀይራል ብዬ አልገመትኩም ነበር። በቃ ትቶት ሄደ። ይሄ ማዳበሪያው እኮ ነው። ጥሎት ሄዷል። ለካ ያሉን ለቅሶና ስሜት ለውጥ ማምጣት ነበር። ግን ለምን እንደዛ ተመለከተኝ? ቃላት ባይናገርም አይኖች ውስጥ የሆነ ትልቅ ነገር ያለ ይመስለኝ ነበር። አባ ሰላም፣ እስቲ አንዴ ይሄን ፎቶ ተመልከት። ታውቀዋለህ? ይቅርታ፣ አንዴ ናችሁ? ሰላም ናችሁ? እስቲ አንዴ የሆነ ነገር ላስቸግራችሁ። እስቲ ይሄን ፎቶ በደንብ ቢዩት እስኪ። ታውቃላችሁ? ቆይ ይሄን ፊትማ አውቃለሁ። የሰፈራችን ልጅ ነበር። ከዚህ ሰፈር ከሄዱ ብዙ አመት ሆነዋል። አሁን ከዚህ ሰፈር ከሄዱ ቆይቷል፣ ብዙ አመት ሆነዋል። አሁን ምን ሁኔታ ላይ እንዳለ አታውቁም? አሁን በፊት እንትን ነበር፣ አሁን ነጋዴ ነው። በጣም ትልቅ ሰው ሆነዋል። አመሰግናለሁ በጣም። አሁን ተስፋ አለኝ ማለት ነው። ወንድሜን ካገኘው በኋላ ወደ እሱ እመልሳለሁ። ቆሻሻ ለቃሚ ሰው ሳይሆን ወንድሙን ያገኘና ማንነቱን የመለሰው ሰው ሆኜ እሄዳለሁ። ያኔ ፍቅሬን በድፍረት እነግራታለሁ። እወድሻለሁ የኔ ብርሃን። ወንድሜን ያገኘው እዚህ ውስጥ ነው የሚሰራ አሉ። ሀብታም ነው፣ የተከበረ ሰው ነው አሉ። እኔን ሳይኝ ግን ምን ይለኝ ይሆን? እንደ ወንድሙ ይቀበለኛል ወይስ እንደ ለማኝ ያባርረኛል? ይህን ድምጽ ነው የማውቀው። ማን አንተ? እኔ እየፈለክ ነው እዚህ? ድምጽ ምን ነው ከሆነ ሰው ጋር ተመሳሰለብኝ። ወንድሜ እኔ እናለም ነው ወንድም አንተ ነው። ቆይ ተረጋጋ። ይሄን ፎቶ ተመልከት። እናታችን፣ አባታችን እና እኛ እኔ ለብዙ አመት ቆሻሻ ስቄ ነበር።
አንተ ግን እዚህ ደርሰህ እግዚአብሔር ይመስገን። እኔ ደግሞ ዛሬ የመጣሁት ላሳፍር አይደለም፣ ወንድም እንዳለኝ አውቄ እንድሞት ብቻ ነው። የእናት ቤቴን ስመኝ ስሟን ደቡብ በኖ ወንድሜ ላለፈው ዓመታት የት ነበርክ? እኔ እኮ ሞታል ብዬ ተስፋ ቆርጬ ነበር። በቃ እንግዲህ አታልቅስ፣ ካሁን በኋላ አብረን ነን። እሺ ብቻ እንኳን አለፍኩት ብዙ ብሰቃይም ሕይወት ይቀጥላል። አሁን ሙሉ ሰው እንኳን ወንድሜን አገኘሁት። አሁን አንቺን ፊት ለመቆም አልፈራም። ነገ ተቀይሬ አምሬ እመጣለሁ። ዛሬ ግን ከወንድሜ ጋር ላልቅስ። ደግሞ እንዴት ነው ያደግከው? አንተ ራስህ ተለይተሃል። ብርሃን ለያዘ መቼ ይጨልማል? ምንድነው የሆነው? ፎቶውን ከሰጠሁት በኋላ ድምፁ እንደዚህ መጥፋት ነበረበት? ብርሃኔ ይቅርታ፣ እዚህ አካባቢ ሁልጊዜ ቆሻሻ የሚለቅመው ልጅ አይተሽ ታውቂያለሽ? ኧረ አይቼ አላውቅም። በጣም ቆይቷል። ማዳበሪያው ራሱ ጥሎት ሄዷል። እሺ፣ አመሰግናለሁ። ኡፍ፣ ያ ቀን ወደ ኋላ ተመልሼ ባናገር ይሻል ነበር ማለት ነው። ምናልባት የሆነ ነገር ሆኖ ይሆናል። ክረምት ሲያልፍ በጋ ሰላም ነው። አንድ ሰው የፈለግሽ ይመስለኛል። አንተ እንጥቆይ እንዴት ቆሻሻ ለቃሚ አንተ ነህ? አዎ እኔ ነኝ። ያን ቀን ፎቶን ስትሰጪኝ የሰጠሽኝ ወረቀት ሳይሆን ህይወቴን ነበር። በአንቺ ምክንያት ወንድሜን ያገኘሁት፣ በአንቺ ምክንያት ራሴን ያገኘሁት፣ ግን ከሁሉም በላይ በአንቺ ምክንያት ነው ለመኖር ምክንያት ያገኘሁት። እና ዛሬ የመጣሁት ለብዙ ጊዜ ልነግርሽ ያልቻልኩኝና ውስጤን ደብቄ የኖርኩትን ነገር ዛሬ ልነግርሽ ነው የመጣሁት። አንተ እንጥቆይ ልጅ ቆሻሻ ለቃሚው አንተ ነህ? አዎ እኔ ነኝ። ያን ቀን ፎቶን ስትሰጪኝ የሰጠሽኝ ወረቀት ሳይሆን ህይወቴን ነበር። በአንቺ ምክንያት ወንድሜን ያገኘሁት፣ በአንቺ ምክንያት ራሴን ያገኘሁት፣ ግን ከሁሉም በላይ በአንቺ ምክንያት ነው ለመኖር ምክንያት ያገኘሁት። እና ዛሬ የመጣሁት ለብዙ ጊዜ ልነግርሽ ያልቻልኩኝና ውስጤን ደብቄ የኖርኩትን ነገር ዛሬ ልነግርሽ ነው የመጣሁት። ለአመታት ስወድሽ ነበር፣ ግን ቆሻሻ ውስጥ ሆኜ ልነግርሽ አቅም አልነበረኝም። ዛሬ ግን እንደ አንድ ሰው ፊትሽ ቆሜ አመሰግናለሁ፣ እወድሻለሁ ለማለት መጣሁ። ለማመን ይከብደኛል። እኔ ያን ቀን ፎቶን የሰጠው ዝም ብዬ በድንገት ነበር፣ ግን በውስጤን ሁሉ ፍቅር ጥንካሬ ይዛ ነበር። ፍቅርሽ ጥንካሬ ሆነ። በየቀኑ በዛች መንገድ ስታልፊ ባላሽ ኑሮ ምናልባት ያንን ተስፋ ቆርጬ ሞት ነበር። አንቺ ግን ሳታውቂ ህይወቴ ብርሃን ሆንሽልኝ። አመሰግናለሁ። ቅድም ያልከኝ ነገር እወድሻለሁ፣ እኔ እወድሃለሁ። ማመን አቃተኝ የህልሜ ንግሥት የኔ አረቱና ብሩህ ቀን መጣ ሕይወት ሊታደስ
ባንቺ እንደገና ማመን አቃተኝ። ከዛሬ በኋላ ቆሻሻ ህይወት ያልቋል። በምትኩ ንጹህ ፍቅርና ቤተሰብ አግኝቻለሁ። ህይወት እድል ለምትሰጠው ለምታገሉ ብቻ ሳይሆን በፍቅር ለሚያምኑ ጭምር ነው። ምን ልታረገኝ ነው? እንኳን ደስ አለ አብዲ። ወንድምህን ማግኘት ለኔም ትልቅ ደስታ ነው። ቴንክ ዩ ስዩ። ናታን ወይ እንኳን መጣ። አመሰግናለሁ። እኔ የአብዲ ጓደኛና ቀኝ እጁ ስዩም እባላለሁ። አመሰግናለሁ ስዩም። አብዲ ስላንተ ደግነት ብዙ ነገር ነግሮኛል። አይደለ? ተነስ በቃ ወንድሜ፣ የሆነ ቦታ ደርሰን እንመጣለን። እሺ ወንድሜ። ስዩም መጣን። እሺ አብዲ ይህን ሁሉ ዓመት ለአንተ ታማኝ የሆንኩት ንብረትን የራሴ ለማድረግ ነው። አሁን ግን ከየት መጣ ሳይባል ወንድሜ ቆሻሻ ለቃቃሚ መጣ። ይህን ድርጅት በቀላሉ እንድትካፈሉት አልፈቅድም። መጀመሪያ ይህን ምስኪን ናታንን ከመንገድ ማስወገድ አለብን። ምን ልታረገኝ ነው? ኧረ ምን እየሆንክ ነው? ምን ልታረገኝ ነው? ኧረ ዝም በይ። እንዳትፈሪ፣ ምንም አላደርግሽም። ናታንም አብዲ የድሮ ታሪካቸውን እየጨረሱ ነው። እኔ ግን ላንቺ አንድ ጥሩ ምክር ልሰጥሽ ነበር። ስሚኝ፣ ናታን አሁን ባለ ሀብት ሆኗል። አንቺ አታስፈልጊውም፣ ለኔ ግን ታስፈልጊኛለሽ። አንዲት ቃል ለማንም ብትነፍሺ ናታንም ሆነ አብዲ ነገን አያዩም። ዝም ካልሽ ግን ሰላም ትሆናላችሁ። አብዲ ይህን ቆሻሻ ለቃሚ ወንድሜ ነው ብሎ ካመጣ በኋላ እኔን ረሳኝ። ብርሃንም ብትሆን ሁሌ እሱን ፍለጋ ነው የምትመጣው። ይሄ ነገር መቆም አለበት። ብርሃንም ብትሆን የኔ መሆን አለባት። ናታን ደግሞ ወደ ነበረበት ቆሻሻ መመለስ አለበት። ዛሬም መጣሽ። ይሄ ሰውዬ አሁን ባለ ሀብት ሆኗል። እንደ ድሮ አያስብልሽም። ለምን አትረሹም? ቆይ ስዩም እባክህ ከመንገድ ይዞር በልልኝ። በእኔና በናታን መካከል ያለው ነገር አንተን አይመለከትም። ስሚኝ፣
ናታንን ደግመሽ ማየት ከፈለግሽ እኔ የምልሽን ትሰሚያለሽ። ካልሆነ ግን በአንድ የስልክ ጥሪ ነው ቆሻሻ ውስጥ እንዲቀበር ማደርገው። አብዲም ቢሆን የኔ እጅ ላይ ነው። የኔ ብርሃኔ ምን ሆነሻል? ደሞ እያልቀሽ ነው እንዴ? ማን ያስቀየመሽ? ንገሪኝ። ምንም ናታን፣ መምጣት ይስተት ነበር። መሄድ አለብኝ። ዛሬ ነገ ያልኩሽ የምትወጂኝ ፍቅር ነው። ኧረ ለቀኝ እንጂ ምን እየተካሄደ ነው እዚህ? ናታን ቆይ ለምንድን ነው የምመታኝ? ከብርሃን ጋር ዝም ብለን እያወራን እንጂ እኮ ምንም ያደረግነው ነገር የለም። ለምንድን ነው ቆይ እንደዚህ የምታሰቃየኝ? ሁሌ ነው የሚመታኝ። ምን እኮ አንተ ናታን ቆይ አንተ ምን እያደረክ ነው? ስዩም እኮ የቅርብ ጓደኛዬና የሥራ ባልደረባዬ ነው። እኔ ካንተ እንደዚህ አይነት ነገር በፍጹም አልጠብቅም። ገና ከመምጣቴ እንደዚህ አይነት ነገር ታረጋለህ በሰው ላይ? ወንድሜ ስለሆንክ ብቻ ከማንም ትበልጣለህ ማለት እኮ አይደለም። ሁሉም ነገር ልክ አለው። ወንድሜ ይሄ ሰውዬ ብርሃኔን እያስፈራራኝ ያለው እጇን ይዞ ጎትቶ ሲያስወጣት ባይኔ ነው ያየሁት። ደሞ እኔ አልመታሁትም፣ ራሱ ነው ሊመታኝ እጁን ያነሳብኝ። አብዲ እሱ ውሸቱን ነው። ብርሃንን ለራስ ሞክር ነው ያየው እንጂ ምንም ያደረኩት ነገር የለም። ናታን እኔንም ከመንገዱ ሊያስወግደኝ ይፈልጋል። ምን? እዛ ላይም ደግሞ ያንተን ንብረት ለመቆጠር ያሰበ ይመስለኛል። ቆይ ስለምንድን ነው የምታወራው? ብርሃን ለምንድን ነው ዝም የምትይው? እሱ ያርግሽ ለወንድሜ ነገሩ እንጂ ተናገሪ። ኧረ እባክሽ አትፍሪ፣ ተናገሪ። ሄሎ፣ እቅዳችን ተቀይሯል። ናታንን በቀጥታ መግዷት የለብንም። አብዲ ራሱ ከዛ ቤት አሽቀንጥሮ እንዲያወጣው ነው ማድረግ ያለብን። ከዛም የአብዲን ትልቁን ፋይል ናታን እንደሰረቀው እናስመስላለን። የውላ አብዲ አላልኩ ብርሃን ቤት ሄጃለሁ ብሎ ወረቀቱን የሰረቀው ራሱ ነው። ይኸውልህ እያየሁ ነው። አሁን ራሱ ወረቀቱን በእጁ ይዞታል። ወንድሜ ምንድን ነው የተፈጠረው? የውጭ በር እኮ ተሰብሯል እና የድርጊቱ አንዳንድ ፋይሎች በሪ ላይ ወድቀው ያገኙት። የተፈጠረ ነገር አለ? አምጣ እባክህ ሌባ። ወንድሜ እኔ ወደዚህ እየመጣሁ ያለው በር ላይ ተጥሎ ነው ያገኙት። ምንም የማውቀው ነገር የለም ስለዚህ ነገር። ሲጀመር ይሄ ሁሉ ነገር የእሱ ስራ ነው ወንድሜ። ስለዚህ ጉዳይ የማውቀው ነገር የለም። ይሄ ሁሉ ነገር የእሱ ስራ ነው። ቆይ እሺ ምን አደረኩኝ? ቆይ ወንድሜ ለሱ ብለህ መታኝ። እኔ ለአንተ ብዬ ክብሬን አውርጄ የቆሻሻ ወንድም ለቃሚ ተባለ። አንተ ግን ገና ብዙም ሳትቆይ ንብረቴን ለመዝረፍ ሞከር። ስዩሜ ለአንተ ስለአንተ የተናገረው ነገር ልክ ነበረ ማለት ነው። አይዞ በቃ አብዲ የድሮ ማንነቱ ትዝ ብሎት ይሆናል። ወንድም አይደለ ናታን? አንተ ደግሞ ይቅርታ ጠይቀው። ብርሃን እባክህ ዝም አትበይ። እንዴት እንደሚያስፈራራሽ ሁሉም ነገር ንገሪው። በቃ አትፍሩ፣ ንገሪው። ናታን እባክህ ይቅርታ ጠይቅ። እኔ ምንም አላውቅም። እንግዲህ አንተ ወንድም አይደለም። ወደ ነበርክበት እዛ ወደ ቆሻሻ ዓለም ተመለስ። እግርህን ስምንተኛ እንዳይል ሂድ ውጣ ተባልክ እኮ በቃ ውጣ። አየህ ናታን፣ አብዲ አሁን እኔን ብቻ ነው የሚያምነው። ብርሃንም ብትሆን የኔ ናት። አንተ ያሸነፍክ መስሎ ነበረ፣ ግን ጨዋታው ገና አሁን ነው የጀመረው።